አባዬ አባዬ ዳኒ አንተ ነህ ዳኒ አባዬ አባዬ ነቃ አባዬ አባዬ ነቃ ዳኒ 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 አባዬ ቆይ ቀስ በል አባዬ በህይወት እጄ በመግባት በጣም ነው ደስ ያለኝ። ተባረክ የኔ ልጅ። ከሞት መንጋጋ ፈልቅቀሽ አወጣሽ። ይህ በመሆኑ ከማንም በላይ እድለኛ ነኝ። አንተ ግን ደህና ነህ አይደል አባዬ? እኔ በጣም ደህና ነኝ። የእንቅልፍ እጦት ስለነበረብኝ ነው ወገቤን ያመመኝ። አሁን ወደ ቤት እንሂድ፣ ወገብህንም አሽላለሁ። ትሁቴ ወገቤ መኝታ ካገኘ ባይታሽም ግድ የለም። በቶሎ እንድታገግም እኮ መታሸት አለብን። ጥሩ ካልተሻለኝ ሌላ ቀን ታሽኛለሽ። እሺ ከምቅጥል ትሁቴ እጅሽ ላይ ገንዘብ አለ እንዴ? ጠዋት ባንክ እስኪከፈት ድረስ የተወሰነ ብር አለኝ። ለምን አስፈልገው ነው አባዬ? ለአንዳንድ ነገር ፈልጋለሁ። እንዲህ በአስቸኳይ ያስፈለገ ለምን እንደሆነ ስላልገባኝ ነው እንጂ ብርማ እንደሚያስፈልግ አውቃለሁ። በቃ ጥሩ ስንወጣ ታቀብኛለሽ። አሁን በጊዜ ወደ ቤት ግቢ። ግቢ እንግባ ነው እንጂ የሚባለው አባዬ። እኔ አብሬሽ አልመጣም። ለምን? እኔን ማዳንሽንም ሆነ የት እንዳለው ለማንም አትናገሪ፣ ለካሌብም ጭምር። ካሌብ እንኳን ትንሽ ዋዛ ፈዛዛ ስለሚያበዛ ለዛች ሚስቱ በስተት እንዳይነግራት። አባዬ ለምን አትነግረኝም? ደግሞ ለምንድን ነው ብቻህንስ መሄድ ያስፈለገ? መትረፍህንስ እንዲያውቁ ለምንድን ነው ያልፈለግከው አባዬ? ልጄ ጠላቶቼ ብዙ መሆናቸውን አይቻለሁ። ጠላቶቼን ለማስደንገጥና ለማዘናጋት እኔ ማለት ጠያቂ እረፍት ለማድረግ ብቻዬን መሆን አለብን። ይኸውልህ አባዬ ሌላው ቢቀር እኮ የእኔ እንክብካቤ ያስፈልግሃል። ያለሁበትን እነግርሽና እየመጣሽ ታይኛለሽ፣ ትንከባከብኛለሽ። አይሆንም አባዬ እንደዛ ታድርግ። ግድ የለም እሺ በይ፣ በእኔ የሆንብሽ ትሁቴ። እሺ አንተ ካልክ ከአንተ ቃል አልወጣም። እሺ አሁን የት ነው የምትሄደው? እሱን ገና አላሰብንም የኔ ልጅ። እሺ በቃ ቶሎ አስብና አድርሼ ልመለስ። አጋቹና ቲና በቁጥጥር ስር ውለዋል። ዳኒና አባባ በታገቱበት ትሁት ደርሳ ትልቅ ታሪክ ሰራች። አባባና ዳኒ እዛው በታገቱበት ሳሉ አጋቹ ከቲና ጋር በውጭ እየተነጋገረ እያወራ ሳለ ዳኒ ራሱ ከታሰረበት ትብታብ ራሱን ከፈታ በኋላ አባባን የታሰሩበትን ትብታቡን እየፈታና ሊያስመልጣቸው ባለው ሂደት እየሰራ ያለ አጋቹ ደርሶ ዳኒን መቶ ጥሎት እንዲሁም አባባንም መቶ መልሰው ደግሞ ወደ ዳኒ ዞሮ ዳኒን ሊመታ እያለ ትሁት እንግዲህ ደርሳ በያዘችው ትልቅ እንጨት የአጋቹን ማጅራቱን ጭንቅላቱን ስደበድበው እዛ ወድቆ ነበር። በጣም በሚገርም ሁኔታ ትሁት ትልቅ ስራ ነው የሰራችው። እንግዲህ ቲና ብር ረስታ በቤት ረስታ ያን የተበደረችውንና ለአጋቹ ልትሰጠው ያለችውን ብር በመርሳቷ እሱን አቀብልሻለሁ የት ነው ያለሽው ብላ ደውላላት እንግዲህ ያለችበትን ጠርጥራለች። ያው ለምን አላማ እንደወጣች ከቤት የት እንደሄደች ስለምትገምት በዛ የተነሳ ተከታትላት ያንን ብር ከሰጠቻት በኋላ እንግዲህ አገር ሰላም ነው ብላ ቲና ወደ ውስጥ ገብታ ላጋቹ ብር ሰጥታ ልክ ስትወጣ ጠብቃ ቲና ትሁት እንግዲህ መውጫውን መግቢያውን በደንብ ካየች በኋላ ይህ አጋቹ እንግዲህ ሲጋራውን አጭሶ ምን ብሎ ወደ ቤት ውስጥ ገብቶ ሲመለከታቸው በዛ ሰዓት እንግዲህ ዳኒ ራሱን ፈቶ ያው አባባን ፈቶ ሊያስመልጥ ያለ ነው እንግዲህ አጋቹ የደረሰውና መቷቸው እየደጋገመ ሊመታቸው ሲል ነው ቲና ደርሳ ትሁት ማለት ነው ደርሳ እንግዲህ ማጅራቱን ብላ ያአጋቹን እሱን ዘርግታው ከዛ በኋላ አባባም ዳኒም እንግዲህ ነፃ ወጥተዋል። በዛው ቅጽበት ለፖሊስ ደውለው እንግዲህ አጋቹና ቲና በቁጥጥር ስር እንዲውሉ እንዲያዙ ትልቁን ድርሻ ትሁት ተወጣለች። እጅግ በጣም ደስ የሚል ዜና ነው። እንግዲህ የአባባ የዋህነት አምላክ ረድቷቸዋል። ዳኒ ቀድሞ ከቲና ጋር እንግዲህ በመመሳጠር ለጥቅም ብሎም ቢሆን ያው አባባን በድሏል፣ ብዙ ነገር አድርጓል። ያንዳለ ሆኖ እንግዲህ ከዛም ያንን ነገር ማድረጉ ለጥቅም ብሎ ነው እንደሚታወቀው። ሆኖም ግን ያንን ሁሉ በደል የሚያሽር ነገር ነው እንግዲህ አሁን የሰራው። ከቲና ሴራ ጋር የተባበረ መስሎ በሱ ሀሳብ የሚስማማም አስመስሎ፣ ነገር ግን የአባባ ሀቅ እንዲወጣ አባባ ነፍሳቸው ሳይጠፋ እንግዲህ በሰው እጅ ሳይሞቱ እንዲድኑ ትልቅ ድርሻ ተወጥቷል። ቲና ሚስጥሩን በነገረችው መሰረት ያው አባባ የታገቱን ቦታ ባታሳየውም ቀን የቆረጠች ዛሬ ነገ እያለች አሳይሃለሁ እያለች በሂደት ብታዘገይም
እሱ ግን መግቢያ መውጫዋን ተከታትሎ አባባን ለማስመለጥ ብዙ ጥሩ ነገር ግን አጋቹ ደርሶ ዳኒንም በጣም ደብድቦታል። ሆኖም ያው ከአጋቹ ጋር የተስማማ በመምሰል አባባን ሊበቀል የመጣ አስመስሎ እንዲሁም ደግሞ ከቲና ጋር አብሮ የሚሰራ የቲና ፍቅረኛ እንደሆነ ቢነግረውም እንግዲህ አጋቹ በጭራሽ አላምንህም፣ ከኔና ከሷ ውጭ ይህን ሚስጥር የሚያውቅ ሶስተኛ አካል የለም፣ አንተን አላውቅህም ሲል አጋቹ በኃይል ደንፍቶ ዳኒን ሲደበድበው ነበር። ሲመታው ነበር። ዳኒ ግን እኔ አብሬህ ልሰራ ነው፣ ላግዝህ ነው የመጣሁት፣ እኔም የእሱ ጥላት ነኝ እያለ ሲል ነበር። አባባም እንግዲህ በተቀመጡበት ሆነው በቁራኛ ያዩት በጣም እየተገረሙበት እየተናደዱበትም እየተመለከቱት ነበር። ግን ያው ዳኒ ይህንን ላጋቹ ያለው ምናልባት አጋቹ ራርቶልኝ ያው ይተወኛል ብሎ ነው። አጋቹ ግን ይሄ የሚሰራው ወንጀል ከፍተኛ ወንጀል ስለሆነ አንድን ሰው የሚያውቅ ከሆነ ቦታውን ይህን ሚስጥር ያው ከህግ እንደማያመልጥ ስለሚያውቅ በዛ የተነሳ እንግዲህ እሷ ለማንም አልተናገረችም። አንተ ውሸትህን ነው፣ እኔንም ለመግደል ነበር አመጣጥህ እያለ እንግዲህ ብዙ እየወተወተው እየመታው አፉንም ዘግቶ እንዲቀመጥ አደረገ። ጭራሽ ፊቱን ሁሉ ሸፍኖት ነበር። በዚህ ሂደት እንግዲህ እያለ ያው ዳኒ በኋላም አባባ ያው ሊተርፍ አንተን ላተርፍ ነው የመጣሁት ብሎ ለአባባ እውነቱን ነግሯቸው ነበር። አባባ ግን አላመኑትም። እንዴት ልመንህ ሲሉ ያው ያለውን ሂደት እውነታውን በግልጹ ነግሯቸው ነበር። በጣም የሚረዱ ቅን አባትም ስለሆኑ ተረድተውትም አምነውትም ነበር። እናም በዛም ሂደት እያሉ እንግዲህ ቲና መታ ነበር። አጋቹ ቲናን እንዳያት ነብር ሆኖ ሲደነፋባት ነበር ሚስጥር አወጣች ሲል። እናም እሷ ደግሞ ምን እንደተፈጠረም አላወቀችም፣ አልገባትም ነበር። በኋላ ገልጾ ዳኒን ሲያሳያት ፍቅረኛዬ ነው ዳኒ ምናምን እያለች እንግዲህ እንዲራራለት ስትሞክር እሱ ግን አላቅልሽም ብሏት ነበር። ይህ ውላችን ነው አይደል? ከውላችን ውጭ የሆነ ህግ የጣሰን ስራ ሰርተሻል፣ ስለዚህ ዋጋሽ ነው ምሰጥሽ እያለ ደግሞ ላምንሽም አልችልም፣ ለማንም አልተናገርኩም ብለሻል፣ ለምንስ ነገርሽው እያለ በቃ ምህረት አድርግለት ይቅርታ አድርግለት እያለችው ብትወተውትም አጋቹ የሚሰማ አይነት አይደለም። ስለሆነም ወተን እናውራ ብለው ያው ወጥተው ሲነጋገሩ ብር አምጪ ነው የሚላት። እሷ እንግዲህ ብር የላትም። እንደገናም ተበድራ ነው። እሱን ብር ልትሰጠው ስትመጣ ያው ረስታ በመምጣቷ ነው ቲና ያንን ብር ለማቀበል ትሁት ያንን ብር ለማቀበል በሚል መታ እንግዲህ አባባና ዳኒ ነፃ እንዲወጡ ምክንያት የሆነችው። ትሁት ከቤት ስትወጣ ለቲና ብሩን ለማቀበል በሚል ስትወጣ እንግዲህ ለካሊብም አልነገረችውም። ካሊብ በቤት ነበር እንግዲህ ሚይዘው የሚጨብጠው ጠፍቶበት ምን ላድርግ እያለ በንዴትም ያው አንድ ነገር አደርጋለሁ እያለ ነበር። ቲናንም እንዲሁ የሆነ ቦታ አለ ቤት አለ እዛ ክፍት ቦታ እሱ ጋር አግታት ከዛ በኋላ ታወጣለች፣ አባቴ የት እንዳለ ትናገራለች ያለ እንግዲህ ወስኖ ነበር። በዚህ ሀሳቡ ጸንቶ እሷን ለማገት እንግዲህ ስትመጣ እንዳትወጣ እያለ እየነገራት ነበር። ትሁት ግን ተረጋጋ፣ በዚህ ሂደት አባባን በህይወት እንድናገኛቸው ምክንያት እንዳይሆን ጥንቃቄ አድርግ፣ ሁሉን ነገር ስታደርግ በጥበብ ይሁን፣ ተረጋጋ እያለችው እንግዲህ በፊት አባባ ነበር እንዲረጋጋ ስሜታዊ እንዳይሆን ነገሮችን እንዲያስተውል የሚነግሩት። እንግዲህ አባባ አሁን ታግተው ለአባባ መታገድ ደግሞ እሱ አሁንም ቢሆን መረጋጋት እሱ ጋር የለም። በእርግጥ እውነት ነው፣ አባትን የማያህል ነገር ታግቶ ተረጋግቶ መቀመጥ የማይታሰብ ነገር ነው። ሆኖም ግን ያው አንዴ ከሆነ በኋላ ተረጋግቶ ነው ነገርን በጥበብ ነው እንጂ እንደሱ እንደ ካሊብ ችኩልነት ያው ነገሮች ሁሉ ያበላሸው። እንግዲህ የትሁት ጥበብና እርጋታ የተጠቀመችው ጥበብ እንግዲህ ተሳክቶላትና አባባና ዳኒንም ነፃ አውጥታ ከዛ በኋላ ያው አጋቹም እዛ በተደፋበት ሆኖ ያለ ለፖሊስ አሳውቃ ለነ ካሊብ ሁሉ ተናግራ ፖሊስ መጥቶ አፈፍ አድርጓቸው በቁጥጥር ስር ውለዋል ማለት ነው። ይህ እጅግ በጣም ደስ የሚል ዜና ነው። እንግዲህ በቀጣይ ያው ቲና የእጇን ታገኛለች። በጣም ግፍ ነው የሰራችው። እዚህ ጋር እንግዲህ የባል አባት ነው። ሲቀጥልም ደግሞ ምንም እንኳን የባል አባት ባይሆንም በምንም አትገናኝ ቢሆን እንኳን ትልቅ ሰው ናቸው። በእድሜ የሄዱ ትልቅ ሰው ላይ እንደዚህ አይነት በቀል እንዲህ አይነት ግፍ መስራት በጣም በጣም ከባድ ነው። እናም እሷም እንግዲህ የእጇን በእጥፍ ድርብ እንደምታገኝ ነው። ዳኒ ግን ያው ያለፈውን ሁሉ ስራ ምህረት የሚያደርግ ስራ ነው የሰራው። ተይ ትሁት እንዳለችው እንግዲህ ለዳኒ የባለፈውን ስህተትህን፣ ስራህን፣ በደልህን ሁሉ
ይቅር የሚያሰኝ ስራ ሊሆን ይችላል። ማን ያውቃል? እንደው ለአባባ ህይወት መትረፍ እንደው በህይወት እንድናገኛቸው አንተ ነህ ዋናውን ስራ መስራት ያለብህ። ከትሁት ጋር እንደተስማማችሁ መስለ በዘዴ ትቀርባትና ብላው እንግዲህ እሷ ባመጣችሁ ምክር ዳኒም የሷን ምክር ተቀብሎ ከትሁት ጋር የተስማማ መስሎ ያደረገው ነገር ትልቅ ስራ ነው። እውነትም ያለፈውን በደሉን ይቅር የሚያሰኝ ስራ ነው የሰራው። እናም ደግሞ ያው ትሁት እንዳለችው ብርም እንከፍልሃለን፣ ህይወትህን የሚቀይር ገንዘብ ታገኛለህ ብለዋለች። ቢያገኝም ይገባዋል። ምክንያቱም ቀላል ስራ አይደለም የሰራው። ሲጀምር ደግሞ ለእሳቸው መታገት ምክንያቱ እሱ አይደለም። ራሷን ችላ ያው ራሷ ቲና ናት እንጂ ለአባባ መታገት የእሱ ትብብር አልነበረበትም። እሱ ሲጀመር ሰውን በማገት ሰውን በመግደል ሰውን በመጉዳት ሳይሆን እንዲሁ ብቻ በሚገኝ ጥቅም ነው እሱ ትኩረቱን የሚያደርገው። ጥቅም ላይ ነው። ያው ሰውን በመጉዳት ያልሆነ ጥቅም እንደዛ ነበር ያው አልሳካለው እንጂ። ብሎም ደግሞ ከአባባ ብር ጠይቆ አልተሳካም። አሁን ላይ ግን እንዳለችው ትሁት እንዳለው ተሳክቶለት ብሩን ይሰጡት ይሆን? ለዚህ ለሰራው ስራ ውለታ ወሮታውን ይሰጡት ይሆን? እንዲሁም ደግሞ እንደምኞቱ ኤደንን ታስታርቀው ይሆን? ያው ለትሁት ቃል ግቢልኝ ኤደንን ካስታረቅሽ ነው ይህን የማደርገው ሲል ተማጽኗት ነበር። እሷም ቃል ገብታለት ነበር። ኤደንስ ቢሆን የዳኒን ይቅርታ ተቀብላ በምህረት አልፋ አብረው ከዳን ጋር ትቀጥል ይሆን? ይህን ሀሳብ ትጋራ ይሆን? ተስማማበት ይሆን? በቀጣይ ክፍል ነው የምናየው የሚሆነው። በዚህ ክፍል የቃኝ ነው ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ክፍል እስከምንገናኝ ደህና ሁኑልን። ባይ ባይ።